سرمدي كما يقال أزلي مالت الله سبحانه وتعالى جماري لله ما ننتهي على هنا جزيلة تجمرون ثول متجلس أيضا أبدي مالت دقمو زل على معي مالتنا يا مالت يهون جزيلة يتقدم يالهون مالتنا هنا يا الله سبحانه وتعالى بعد روحس كالله قر جمرة وكبجمرة ونبرش لا يلتشم لك هدامن بفترة جزيرة وينيان روحش منفسوش أسكنياتشو لا كجربوا أسكنياتشو بلو نبي صلى الله عليه وسلم قال سلازي فطرناتشو يعني مثلا ليلا أنجونا مجرش روحي تبارك يا الله سبحانه وتعالى أرداتا لا تجادل قوما يؤمنون بالله واليوم الآخر يودون من حد الله ورسوله يلن دثراقا مجرش على ملالا وأيدهم بروح منه هذا أولئك كتب في قلوبهم الإيمان وأيدهم بروح منه كرسوا هنا ما انفسم ردات شيء كرسوا هنا أرداتان أدرج الله شو مالته يا الله سبحانه وتعالى أرداتا منفس تبلو تقلصوا مالته يه أراتو منفس تبلو يتقلصوا ناتشو مالته እና ይሄን ይመስላል ወደ ቁርአን ስንመጣ ጊዜ እርሱ የአላህ Subhanahu Ta'ala ባህሪ ነውና ፍጡር ተብሎ የሚገለጽ መንፈስ አይደለም ከአላህ ባህሪና መገለጫ ነው እርሱ ማለት ነው ነገር ግን የኢሳና የአዳምን ከሆነ የነርሱ ፍጡሮች ናቸው የሆነ ጊዜ ላይ የተገኙ አላህ Subhanahu Ta'ala ያስገኛቸው ስለሆነ ፍጥረታትን አምላክ ፈጥሮ ጨርሷል ወይንስ እየፈጠረ ነው ላለ ጥያቄ ደግሞ ለዚያ ነው ለሁለት ይከፈላሉ ሩሃችን ከሆነ መጀመሪያ ተፈጥረው ተጨርሰዋል ልክ አዳም በተፈጠረ ጊዜ መንፈሶቻችን ሩሆቻችንን አላህ ከአዳም ጀርባ እንዳለ ፈጥሮ አዘጋጅቷቸዋል ይዛኔ አሁን ላይ አዲስ ሩህን እየፈጠረ ነው ወይ ላ አይደለም ፈጥሮ አጠናቋል አላህ የት ይገኛሉ እንደዚህ የተፈጠሩት ሩሆች በአንደኛው ሰማይ ላይ ይገኛሉ ማን ያያቸው ማስረጃው ምንድነው ነብያችን ሰለላሁ ዐለይሂ ወሰለም ሰባቱን ሰማያት እያረጉ ባሉበት ጊዜ አንደኛው ላይ ሰማይ ላይ ሲወጣ አዳምን አገኘሁት ከቀኝና ከግራው የዘሮቹን ነፍሳት ተመለከትኩኝ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ተፈጥረው ተዘጋጅተው ጨርሰዋል ስለዚህ እነዚህ መንፈሶች ሩሆች ናቸው እናቶቻችን ማህፀን ላይ ያ የስጋችን ሁኔታ በሚሰራ ጊዜ ልክ የአራት ወር ጽንስ በሚሆን ጊዜ አምላክ አላህ Subhanahu Ta'ala ራሱን የቻለ የወከላቸው መላእክቶች አሉ እነዛ መላእክት ያዛቸውና ከአንደኛው ሰማይ ሩህን ወስደው ወደ እናቶቻችን ማህፀን እፍ ብለው ዘርተው ይበጣሉ ልብ በሉ ስለዚህ ስጋችን ግን ጅማሬ አለው ለዚህ ነው ፍጥረታትን ፈጥሮ ጨርሳሉ ይባለ ጊዜ ልጅን ለሁለት ከፍየል አስረዳው ነበር እየተንጣጣ ረበሽ ነበር ዛን ወረዳት የሆነ ነገር አጭበርብሮ ቢሄድ ፈልጎ ነበር አላወጣው መጨረሻ አላህ ተሰረው ለማንኛውም ስጋችን ግኝት አለው በየጊዜው እየፈጠረ ነው አላህ በየጊዜው እየፈጠረ እንደሆነ ማስረጃ አለው አዋለ قال سبحانه وتعالى في سورة الرحمن الله يسوي الجنة እየፈጠረ ያለ الرحمن علم القرآن خلق الإنسان ያለ መጨረሻ ወመካከል ላይ ምን ይላል كل يوم هو في شأن እርሱ ሁሉ ጊዜ በስራ ላይ ነው በመፍጠር ላይ ነው አላህ Subhanahu Ta'ala ሩሆችን ከተባለ አሁን እየፈጠራቸው አይደለም ፈጥሮ አዘጋጅቶ ጨርሷቸዋል ስጋንስ ከተባለ በየጊዜው በእናቶቻችን ማህፀን ስጋን በማዘጋጀትና በመፍጠር ላይ ነው ታቻለ አረ እኛ ተወለድን እንጂ ተፈጠርን አይባልም ስለዚህ አንተ ፍጡርና አይደለም ስለው ፍጡር አይደለም ካለ ፈጣሪ ነኝ ወራም ይሄ አይ ፍጡር ነኝ ካለ መቼ ነው የተፈጠርከው ከእናተ ማህፀን ነው ወይ ነው ስጋ ከእናተ ማህፀን የተፈጠረው ስለዚህ ስጋዎቻችን በእናቶቻችን ማህፀን ውስጥ ሁሌ በየጊዜው ይፈጠራሉ ሩሆቻችን መንፈሶቻችን እስከተባለ ግን አላህ Subhanahu Ta'ala እንደ ፈጥሮ አጠናቆ ጨርሷል ይሄን እዚህ አዛን ብሏል ልጆች ቀጥሎ ሰላም አለይኩም ወራህመቱላህ 75% ወላሂ ሰላም አለይኩም ማሪ ልቀጥል ወአለይኩም ሰላም እሺ ቀጥል አንተ አላህ Subhanahu Wa Ta'ala እንዳለው ማለት አንዲትም ቅጠል አትረግፉም እኔ እስካልፈቀድኩላት ድረስ ይላል ቁርአን ላይ ያው ሐዲስ ላይ ነው የሰማሁት አሁን ለምሳሌ የሰው ልጅ ሁሉም ጥሩ ቦታ መሆን ነው የሚፈልገው አይደል መጥፎ ቦታ እየሆነ ያለ ነው በፈጣሪ ፍቃድ ነው ወይ መጥፎ ቦታ እየሆነ ያለ ነው በፈጣሪ ፍቃድ ነው ሲባል ጊዜ ምድር ላይ የሚከሰተው ሁሉ በእውቀቱ ስር ነው ማለት ነው ያለ እርሱ እውቀት ነገር የለም ለማለት ነው አንደኛ እሱ ነው ይህ احكام الكوني يبالغ الشرعي الله سبحانه وتعالى በመልካም ሁኔታ እንድትሆን የፈቀደበት ያዘዘበት ትእዛዛት አለ በቁርአንና በሐዲስ ላይ መጥፎ ነገር እንድትርቅ ያከለከለበት ትእዛዛቶች አሉ ክልከላዎች አሉ እነዚያ ደግሞ ለአንተ ነፃ ምርጫ ፈቃድ ተሰጥተዋል ለምሳሌ መጥፎ ነገር አታድርግ ከተባለው መካከል አትስረቅ አትግደል አትዘሙት እነዚህ ሁሉ ክፉ ነገራቶች ናቸው
እሱ ተቋርጧል። እሺ ተቋርጦ ነበር፣ ይቅርታ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እና ያለ አላህ እውቀት ሲባል ጊዜ ያለ አላህ እውቀት የሚሆን ነገር የለም እያለ እንጂ ያለ አላህ ፍላጎት ሲባል ያንን ነገር ፈልጎታል እንደ ሸርዒ ለማለት አይደለም። እንደ ከውንይ ግን ያ ነገር አላህ ሱብሓነሁ ወተዓላ እውቀት ስላለ የምትሰራው ቅጠሏ እንደምትረፍ አላህ እውቀት ላይ ያለ፣ አንተ እንደምትሰረቅ እንደምትዘሙት ሁሉ ይሄ በአላህ እውቀት ስላለ፣ ነገር ግን ያንን ነገር ነፃ ምርጫ ፍቃድ ለአንተ ሰጥቶሃል። አሁን ለሁለት ይከፈላሉ። ባጭሩ ሳስረዳህ ቀደር የሚባለው ነገር የአላህ ሱብሓነሁ ወተዓላ ውሳኔ የሚባለው ነገር ብዙ ሰዎች አላህ ወስኖብናል ወይ አሁን የምንሰራውን ስራ ይላሉ። ለሁለት ይከፈላል። አንደኛ ያለ አንተ ነፃ ምርጫ ፍቃድ ሳይሰጥህ በራሱ ውሳኔ የወሰነብህ ነገራቶች አሉ። እውነት ነው። በእነዚህ ላይ ግን ልታውቅ የሚገባው ነገር ያንተ ምርጫ ባልሰጠህ ነገራቶች ላይ በራሱ በወሰናቸው ነገራቶች ላይ ምንም ተጠያቂነት የለብህም። እንዳትፈራ። ነገ የትንሣኤ ቀን በዚያ አይቀጣህምም አይመነዳህም። ገብቶሃል አይደል? አይጠይቅህምም ሲጀመር። ይሄ ለየትኛው ጥያቄያቸው መልስ ነው። አላህ ወስኖብኝ ከሆነ ለምንድን ነው የሚጠይቀኝና የሚቀጣኝ የሚሉ ሰዎች ይሄ ነው መልሱ። አዎ አላህ በአንተ ላይ እንዲሆኑ የወሰናቸው ነገራቶች አሉ፣ ነፃ ምርጫ ፍቃድ ሳይሰጥህ በራሱ። በእነዚያ ነገር ላይ ግን አይጠይቅህም፣ አይመነዳህምም፣ አይቀጣህምም። የቀጣዩም ዓለም ዕጣ ፈንታ በእነዚያ ላይ አይወሰንም። ሁለተኛው ደግሞ ምንድን ነው? ለአንተ ነፃ ምርጫ ፈቃድ ሰጥቶ የተወለህ ነገራቶች አሉ። በሚሰጥህ እድሜ ላይ ንጹህ አድርጎ ይፈጥራል። በእነዚያ ላይ ጥሩውን እንድትመርጥ መጥፎውን እንድትጠነቀቅ አላህ ሱብሓነሁ ወተዓላ ነፃ ምርጫ ፈቃድ የተወለህ ነገር አሉ። ጥሩና መጥፎውን እንድትለይ ደግሞ ነብያት የሚባሉን አስነስቶ ይልክልሃል፣ መጽሐፍትን ያወርድልሃል። ይሄ ጥሩ ነው፣ ይሄ መጥፎ ነው፣ ይሄን ተከተል፣ ይሄን ተጠንቀቅ እያለ የሚያስጠነቅቁና የሚያስተምሩ። የቀጣዩ ዓለም ዕጣ ፈንታ የሚወሰነው በዚህ በአንተ ነፃ ምርጫ ፈቃድ ላይ ነው። ወደ ገነት ወደ ገሃነም የሚያስብልህም በምድር ላይ በሰራኸው ስራ ነው። ምሳሌ ልስጥህ፣ ለመጀመሪያው ለሁለተኛው። ለአላህ ሱብሓነሁ ወተዓላ ለእኛ ነፃ ምርጫ ፍቃድ ሳይሰጠን የወሰነብን ነገራቶች ከነዚያ ምሳሌ ለምሳሌ አንተ ወንድ ልጅ መሆንህ ይህን አስመርጦህ ነው ወንድ ልጅ ላድርግህ ብሎ ወይንስ ሴት ልጅ ላድርግህ ብሎ አስመርጦህ ነው የመረጥከው? እስኪ ንገረኝ። ወይስ በራሱ ነው የወሰነው? ይሄን ነገር አንተን ሳያስመርጥህ በራሱ ነው ያልከው? በራሱ። ስለዚህ ነገ የውመል ቂያማ ለምን ወንድ ሆነህ ተፈጠርክ ብሎ ይጠይቅሃል፣ ይቀጣሃል፣ ይመነዳሃል። በዚህ ላይ በፍጹም አይደለ? አዎ አንተ አጭር ነህ ረጅም ነህ ልበል? እሺ ረጅም ነህ። አላህ ይሄንን አስመርጦህ ነው ረጅም ያደረገህ ወይንስ ራሱ ነው ረጅም እንድትሆን ይወስነው? ራሱ ነው አይደለ? በራሱ ነው። አዎ ነገ ቂያማ ለምን ረጅም ሆንክ ብሎ በዚህ በተክለ ሰውነት ይጠይቃል። ራሱ በወሰነው ነገር አይጠይቅም። እሺ አንተ ጥቁር መሆንህ፣ ቀይ መሆንህ፣ ኢትዮጵያ መፈጠርህ፣ ሳውዲ መፈጠርህ፣ እነዚህ ሁሉ ነገራቶች የእድሜህ ገደብ ምናምን ራሱን ይወሰናቸው። በእነዚህ ራሱ ቀድሞ በወሰናቸው ነገራቶች ላይ ደግሞ እንዳትፈሩ፣ የውመል ቂያማ አትጠየቁ፣ አትመነዱበትም። አጭር ስለሆንክ አንተ ዝቅ አያደርግህም፣ ረጅም ስለሆንክ ደግሞ አንተን ከፍ አያደርግህም። ገብቶሃል አይደል? ስለዚህ በዚህ ላይ ሰው አይመነዳም፣ አይቀጣም፣ አይጠየቅም ማስለን በመሰረቱ። ሁለተኛው ምንድነው? ለእኛ ነፃ ምርጫ ፈቃድ ሰጥቶ የተወለን ነገራቶች አሉ። በእነዛ ነገራቶች ላይ ነው የምንጠየቀው። የቀጣዩ ዓለም ዕጣ ፈንታችንም የሚወሰነው ወደ ገነት ወደ ገሃነም የምንባለው። ከነርሱ ለምሳሌ አንተ መስረቅህ ሊሆን ይችላል፣ ከኃጢአት ማለት ነው። መስገድህ ሊሆን ይችላል። ይሄን ለአንተ ነፃ ምርጫ ፈቃድ ሰጥቶሃል። ስገድ ብሎ አዞሃል፣ እንዳትሰርቅ ብሎ ከልክለሃል። አላህ በነቢያት በኩል ይሄን ነገር ጥሩን እንድትመርጥ አሳይተዋል፣ ክፉን እንድትጠነቀቅ ደግሞ አሳይተዋል። የዛኔ ለአንተ ይተዋል ያ ነገር። በዚያ ነገር ላይ አላህ ውሳኔ ያለው ወይ ከተባለ ቅድመ እውቀት ነው ያለው። ቀደር አለው ሲባል ጊዜ ውሳኔ ያለው ሲባል ለሁለት ይከፈላሉ። ቅድም እንደተነገረው በእንደዚህ በስራዎችህ ላይ አላህ ቅድመ እውቀት አለው። ቀደር ሲባል አራት ደረጃዎች ያሉት አይ አልዕልም ወልኪታባ ወልመሺአ ወልኢጃድ አይ አን አላህ ሱብሓነሁ ወተዓላ ዓሊመ አልአሽያ ቀብለ ሑዱሲሃ ثم كتب ذلك في اللوح المحفوظ ثم شاء ثم أوجد ነው። አላህ እነዚህ ዛሬ ላይ የምንሰራቸውን ነገራቶች በእኛ ነፃ ምርጫ ፈቃድ ወስደን የምንሰራቸውን ቀድሞ ያውቃቸዋል። ወደፊት እንደሚሆኑ ስለሚያውቅም ጽፏቸዋል። እንዲሆኑ አይደለም የጻፋቸው፣ ልብ በል። እንዲሆኑ የጻፋቸው ቅድም የነገርኩ ነገራቶች ናቸው። ለአንተ ነፃ ምርጫ ፈቃድ ሳይሰጡ እንዲሆኑ ወስኗቸዋል። አንተ ወንድ እንድትሆን፣ አጭር እንድትሆን፣ ቀይ ወይንም ጥቁር እንድትሆን እንደሚሆኑ የሚያውቃቸው ነገራቶች አሉ። በባሪያዎቹ ነፃ ምርጫ ፈቃድ የሚሰሩ እነዚያን ቀድሞ ያውቃቸዋል። በእውቀቱ ያለውን ወደፊት የሚሆነው ሁሉ ደግሞ ጽፎታል። እንደሚሆን ጻፈው እንጂ እንዲሆን አልጻፈውም። እንዲሆኑ ጽፎብን በነበር አሁንም ኃላፊነቱን ራሱ ይወስድ ነበር፣ አይጠይቀንም ነበር። ለዚህ ነው የጀነት ሰዎችን እንዴት ወደ ጀነት እንደገቡ ሲናገር ወትልከል ጀነቱ ለቲ ኡሪቱሙሃ ቢማ ኩንቱም ተዕመሉን በሁና በሰበብያ አይ ቢሰበብ ማ ኩንቱም ተዕመሉን ለማ ኩንቱም ፊ ዱንያ። እችን ገነትን ስትሰሩ በነበራችሁት ስራ ምክንያት ወረሳችኋት ይላል አላህ። አየህ አይደል? ስትሰሩ በነበራችሁት ስራ ምክንያት። ስለ ገሃነም ሰዎች ሲናገር ምን አለ? ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን አለ።
ስትሰሩ በነበራችሁ ስራ ምክንያት የገሃነምን እሳት ገብታችሁ ቅመሱ ይባላሉ አለ። ፈذوقوا العذاب بما كنتم تكفرون አለ። ስትክዱ በነበራችሁት ምክንያት የገሃነምን እሳት ገብታችሁ ቅመሱ ይባላሉ አለ። ስለዚህ የስራቸው ውጤቶች ናቸው እነዚያ። ገብተዋል? ቆይ ለምሳሌ አሁን እኔ መጥፎ ቦታ እኮ መሆን ፈልጌ አይደለም መጥፎ ቦታ መሆነው እና ይሄን ነገር መጥፎ ቦታ እንደመሆን መጀመሪያ ፈጣሪ ያውቀዋል ጽፎታል አይደል? ለምን ጥሩ ቦታ እንደሆነ አላደረገኝም? እኔ እኮ ጥሩ ቦታ መሆን ነው እየፈለኩኝ ያለሁት። ለምሳሌ ቁማር ስጫወት ብር ለማግኘት ነው የምጫወተው አይደል? ያን ብር ቁማር ሳልጫወት እንዳገኝ ለምን አያረገኝም? ማን ከለከለህ? እሱን እኮ ነው ነፃ ምርጫ ፈቃድ ሰጥተዋል ያልኩ። አሁን ሄደህ አዛን ብሏል። መስገድ ፍላጎት መስገድ ትችላለህ? አትችልም? መስገድ ትችላለህ? አትችልም? አዛን ካለ ትችላለህ? ያኮ ነው። እሺ አንድ ሰው መጥቶ እንስረቅህ እንሂድ አለ፣ ጋበዘ። አንተ የዛን ነፃ ምርጫ ፈቃድ አለህ? የለህም። አይ አልሰርቅም አልፈልግም ጌታዬ ይሄን ከልክሎኛልና። አሁን እዚህ ጋር መስገድም አለመስገድም እችላለሁ። አልሰግድም ከምል ለምን እንድሰግድ አያረገኝም ነው ፈጣሪ? እንድትሰግድ እኮ ትእዛዛትን አወረደልህ። ስገድ ብሎ አዘዘህ። አላህ በቁርአን ላይ ሲናገር ወአቂም ሶላት አለ። ሶላትን በአግባቡ ጠብቀህ ስገድ አለ። አንተ ያንን ሰምተህ መታዘዝ ደግሞ ለአንተ ፈቃዱን ሰጥተዋል እርሱ። ኦኬ የኔ ምርጫ ነው ማለት ነው። አሁን በዚሁ ላስረዳህ። እዚህ ገስት በመግባትህ አሁን ከኔ ጋር ገስት ጋር ገብተህ እየጠየቅህ ነው አይደለ? አዎ አላህ ሂድና ሁሴን ጋር ገብተህ ገስት ጋር ጠይቀው ብሎ የሆነ አዞህ ነው ወይንስ አንተ በራስህ ነፃ ምርጫ ፈቃድ ለምን ሁሴንን ገብቼ ስለ ቀደር አልጠይቀውም ብለህ በራስህ ነው መተህ አንተ ይሄንን ሐሳብህን ተስማምተህና ወደህ ፈቅደህ የመተህ የጠየቅህ? በራሴ ፍቃድ ነው። ግን ባልጠይቅህ ኖሮ ባልጠይቅህ ያውቀው ነበር ፈጣሪ? አይ ያውቀዋል። አምላክ በአምላክ እውቀት ስር ነው ያለው። ግን አንተ ገብተህ እንደምትጠይቅ ቀድሞ ያውቃል። አላህ ሱብሓነሁ ወተዓላ ይሄንንም አስፍሮታል። እርሱ ቀድሞ ማወቁ በአንተ ላይ መወሰኑን አያሳይም። ይሄን ነፃ ምርጫ ፍቃድ ለአንተ ነው የሰጠህ። ገብቶሃል አይደል? ነገር ግን ቅድም እንዳልኩህ ሌላኛው ሁለተኛው አለ። አንተ ነፃ ምርጫ ፍቃድ ሳይሰጥህ የተደረገብህ ነገራቶች አሉ። እነዚያን ወቃቸው። አንተ ወንድ ልጅ መሆንህ ይሄን አላስመረጠህም። በየትኛውም ጊዜ አንተ ይሄን ምርጫ አልተሰጠህም ከአምላክህ ዘንድ ራሱን የወሰነው ይሄ ትክክል። በእነዚህ ላይ ደግሞ ዕጣ ፈንታህ አይወሰንም። ነገ የትንሣኤ ቀን አትመነዳበትም፣ አትቀጣበትም። ይሄን ያሳሽ እዚያ ዛን ስላለ እንትን ልሄድ ነው። ፒኬ እና ጃ አላችሁ ጌጭ ዋለ አውሩት። ሀይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጌጭ ሄደ በቃ እሰይ ከኔ ጋር ተገናኘ። አይ አሁን ባወራው ንግግር ላይ ሰምተሃል ያለውን? አዎ ሰምቻለሁ። እንትን ብሎ ነበረ መንፈስ ወደ ምድረ በዳ መራው ኢየሱስን የሚለው መንፈስ ከዛ መንፈስ መንፈስ ወደ ምድረ በዳ መራው አለና ከዛ ምንድን ነው መንፈስ የተባለው ሴጣን ነው አለ። ሌላኛው ደግሞ ሰባቱ መናፍስት የተባሉት አለና ሰባት መናፍስት ብሎ አይ መላእክቶችም ነው አለ። እዚህ ጋር ያ መላእክት መሆኑን ራሱ እዛው ራእይ ላይ ስለሚያሳይ ነው ስለሚያስረዳ ነው። ሌላ አንቀጽ ላይ ሰባቱ መላእክት ብሎ ስለጠቀሳቸው ነው እኮ። አይ እዚህ ጋር ሰባት መናፍስት የተባሉት መናፍስት ያለው እዚህ ጋር መንፈስ ቅዱስን በመላእክ መልክ ገልጾት ነው ነው እሱ እንደዛ አላለም እኮ። ሰባት መናፍስት ያለው ሰባቱ መላእክት ናቸው። ሌላ አንቀጽ ላይ ሰባቱ መላእክት ብሎ አስቀምጧቸዋል ነው ያለ እንጂ መንፈስ ቅዱስ ለሰባት ተካፍሏል አላለም። አይ እንደዛ ነው ያለው እሱ ሰማው። አይ እናንተ እንደዛ ካላችሁ ሰባት መናፍስት ካላችሁ ሰባት አምላክ አላችሁ አለ እኮ። እናንተ መንፈስ የሚባል ነገር በጠቅላላ አምላክ ነው ብላችሁ የምታምኑ ከሆነ ነው። መንፈስ ሲባል አምላክ ነው ብላችሁ የምታምኑ ከሆነ እሱ ያለው እንደዛ ነው። ስለዚህ እዚህ ጋር አማልክት ሰባት አምላክ ይሆናሉ ነው ያለ እንጂ ሰባት አምላክ ነው የምታመልኩት ምናምን ወይም ደግሞ እዛ ጋ ያሉት ሰባት
ሰባቱ መናፍስት የተባሉት መንፈስ ቅዱስ ለሰባት ተከፍሎ ነው ወይም ሰባት አምላክ ናቸው አላለም። እንደዛ ግን መንፈስ ብላችሁ የምታምኑ ከሆነ መንፈስ አምላክ ነው ብላችሁ መንፈስ የተባለውን ሁሉ የምታምኑ ከሆነ አምላክን ሰባት ታደርጉታላችሁ ነው ያለ ጌቾ። አይ እንደዛ አላለም። አንተ አልሰማሁም። በቃ ተው፣ ይሄ አንተ ነው የኔ አይደለም። አንተ ነው ያልሰማኸው። ከ1100 ሰው አለ፣ ሁሉም የሰማው ይህንን ነው። ከዚህ የተለየ ነገር አላለም። እሱን ተው። እሱን የመንፈስ ወደ መዳበሪያ መራው ኢየሱስን ያለበት ዲያብሎስ ነው አለ። እሱ ደግሞ ዲያብሎስ ነው የመራው አለ። እሺ ዲያብሎስ አይደለም፣ ዲያብሎስ ነው እዛ ጋር መንፈስ የተባለው እኮ። ዲያብሎስ አይደለም ወደ ምድረ በዳ የመራውና 40 ቀን 40 ሌሊት እንትን ያለው ዲያብሎስ አይደለም? እንደዛ ነው የሚለው የፈተነው? አይ መፍተኑ አይደለም። የመራው ማን ነው እኮ? የመራው ዲያብሎስ አይደለም እያልከን ነው? የመራው አይደለም እንዴ የፈተነው? መንፈስ አለና መንፈስ ካለ በኋላ መንፈስ ከዛ መንፈስን አመጣና ከማጋ አገናኘ ከዲያብሎስ ጋር ከሴጣን ጋር ማለት ነው። ኦልሬዲ ቆይ አንዴ አይታይም። ሁድ አንዴ ቆይ እኔ ልክፈተው። እንዲጨርስ ብዬ እኮ ነው። አውቄ ነው ያላሳየሁት። ኦኬ እሺ፣ ይኸው አንብበው እስኪ። ወዲያውኑ መንፈስ ወደ ምድረ በዳ አወጣው ይላል። በምድረ በዳ ከሰይጣን እየተፈተነ 40 ቀን እሱን ተው። 12 ላይ ያለውን ብቻ አንብብ። 12 ላይ ያለውን ብቻ አንብብ። ስለመፈተኑ ጋር 12 ላይ መንፈስ ወደ ምድረ በዳ አወጣው። እሺ ኦኬ። እዛ ጋር መንፈስ የተባለው ማን ነው? ኦኬ ማን ነው የምትል? አይ አንተ መልስ። እዚህ ጋር ሁሱ ያለውን እኔ ልንገርህ። መንፈስ የተባለው እዚህ ጋር ዲያብሎስ 13 ላይ ያለው ሰይጣን ነው። ሁሱማ እንደዛ ነው ያለ፣ እኔም እንደዛ ነው የምልህ። አንተ አይደለም ካልክ ማን ነው እያልኩ ነው እኮ እኔ። ኦኬ አንተ እዚህ ጋር ያለው መንፈስ የተባለው እዚህ ጋር ዲያብሎስ። እሺ ከየት ነው ያመጣው እንደዛ መሆኑን? እሺ በምንድን ነው ያመጣው? ማስረጃ ንገረኝ። መንፈስ የተባለው ዲያብሎስ እኮ ቁጥር 13 ላይ ባለው መሰረት ነው ያልኩ። አንተ አይ አይደለም የምትል ከሆነ አንተ ማስረጃህን ስጠኝ፣ መንፈስ ሌላ ከሆነ ግን በምድረ በዳም ከሰይጣን እየተፈተነ 40 ቀን ሰነበተ የሚለውን ነገር ስላየው እኔ እዛ ላይ መንፈስ የተባለው ዲያብሎስ ነው ወይም ደግሞ ሰይጣን ነው አልኩ። አንተ አይደለም የምትል ከሆነ አይደለም የምትልበትን ነገር አውራን። እሺ እስቲ እንትን ነው አንዳንዴ ትርጉምን እንትን ለማድረግ አንድ መጽሐፍ ቅዱስ ቃሉ ራሱ በቃሉ ስለሚተረጎም ማለት ነው። ቃሉ በቃሉ ማን ነው የመራው መንፈስ ማን ነው? በቃ ችግር የለውም። አሁን እኛ እንሳሳትና አንተ ንገረን፣ የመራው መንፈስ ማን ነው ነው የምትል? እሱን ንገረን አንተ። መንፈስ ቅዱስ ነው እዚህ ጋር። ኦኬ መንፈስ ቅዱስ ነው በዲያብሎስ እንዲፈተን ወደ ምድረ በዳ ኢየሱስን የመራው እኮ። ምንድን ነው ማስረጃ እኮ መጽሐፍ ቅዱስ በራሱ መጽሐፍ ቅዱስ ስለሚተረጎም ክፈት ውስጥ ይሁዱድ እኔ ላሳይ። ሌላ ጤስ ምን ላይ ነው የምታሳየን? ጌቾ ተናገርና ችግር የለውም ተንፍሰው ሀሳብን። እሺ ሉቃስ 4:1 ላይ ሉቃስ 4:1 ሉቃስ ነው ወይስ ማቴዎስ 4:1 ነው? ሉቃስ ማቴዎስ 4:1 ላይም ተመሳሳይ ነገር አለ ብዬ ነው። ሜይ ቢ ሉቃስን አላየሁም። ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ፣ በመንፈስም ወደ ምድረ በዳ ተመርቶ ይላል። እሺ 40 ቀን ከዲያብሎስ ተፈተነ ይላል እኮ እዚህ ጋር። አሁን እዚህ ጋር ምንድን ነው የሚለው? ኢየሱስን መንፈስ ቅዱስ ሞልቶበት። አየህ እዚህ ጋር መንፈስ የተባለው አካል ዲያብሎስ አይደለም ለማለት ነው። የተፈተነው ኦፍኮርስ በዲያብሎስ ተፈትኗል። ግን ደግሞ መንፈስ የተባለውን አካል ምን አደረገ? እሱ አመጣና መንፈስ ቅዱስ ስላለ ነው። መንፈስ ቅዱስ ስላለ ነው። ማን ነው መንፈስ የተባለውን አካል? ዲያብሎስ ሴጣን ነው አለ እዛ ጋር።
እሺ አሁንም እኮ መንፈስ ቅዱስ ነው የሚል እኮ እዚህ ላይም በመንፈስ ቅዱስ ተሞልቶ ነው የሚለው እንጂ ከዛ በመንፈስም እየተመራ ነው። ኦልሬዲ መንፈስ ተብሎ ነው የተቀመጠው። ትርጉሙ እንደዛ ነው፣ መንፈስ ቅዱስ ለማለት ነው። ኦልሬዲ ቆይ እኔ አሁን ችግር የለውም ይሁን፣ አሁን መንፈስ ቅዱስ ይሁን፣ በቃ ምንም ችግር የለውም። በቃ መንፈስ ቅዱስ ይሁን እንስማ። ችግርማ አለው አተረጓገሙን ቢያስተካክለው ብዬ ነው። እኔ ስለ መንፈስ እያወራ ስለነበረ ነው። ቆይ ሴጣን አንድ ፐርሰን ነው። መንፈስ ቅዱስ ነው በሰይጣን እንዲፈተን የወሰደው ነው አይደለ እያልክ ያለው? አዎ ምንም ችግር የለውም ብለህ እንትን አደረከው አንተ ተው። ነው እንደዛ አይደለም። አሁን ትልቁ ፖይንት እኮ ለምሳሌ አሁን እሱ ስለ መንፈስ እያስተማረን የነበረ መንፈስ እንደያገባቡ ለተለያዩ አካላቶች ይውላል የሚለውን እያስተማረ ነው። እሺ አሁን አንተ ባልከው መሰረት ስህተት ነው ብለን እንውሰደው እና አሁን ያለው ግን እኛ ጋር ስለሆን ስህተት ነው ብለን እንውሰደው ሳይሆን መጀመሪያ መቀበል አለብህ። አፒኬ አሁን ተቀብያለሁ ብለህ ጌቹ እኮ ስንቴ ልቀበል? ስንት ጊዜ ልቀበል? ስንቴ ተቀብያለሁ ልበል ወይ እየደጋገምኩ? እንደዛ ከሆነ የፈለግከው አይደለም። አሁን አየህ ሁሱ ተሳስተዋል ይሄን ስለ እሺ ችግር የለውም ተሳስተዋል ብለህ እንደ ቀልድ አድርገህ ችግር የለውም። እሱ ሰይጣን መንፈስ ተብሎ ይጠራል ነው ኦልሬዲ ዋናው ሀሳብ። ግን ለዛ ያመጣው ሪፈረንስ እሺ ትክክለኛ ሪፈረንስ አይደለም። ሰይጣን መንፈስ ተብሎ አይጠራም። ጌቹ ሴጣን እኮ መንፈስማ ግን እሱ እዛ ጋር ያለው ጥቅሱ የምንጠቀሰውና ጥቅሱ ላይ ያለውን ስህተት ነው አልኩ። እሺ ጥቅሱ ላይ ያለው ስህተት ነው። በመጽሐፍ ቅዱስ አስተምህሮ አገላለጽ መሰረት ሰይጣን መንፈስ ተብሎ ይጠራል ወይስ አይጠራም? አሁን አንተ ዋናውን ሀሳብ ሳይሆን እያያዝከው ያለው የጠቀሰው ጥቅስ የተሳሳተ ጥቅስ ነው። እሱ እንደ መጽሐፍ ቅዱስ ሰይጣንም መንፈስ ይባላል ነው ዋናው ሀሳቡ የነበረ ማለት ነው። መንፈስ ይባላል ወይስ አይባልም ሰይጣን? መንፈስማ ይባላል። መንፈስ ሊባል ይችላል። ስለዚህ ዋናው ፖይንት እሱ ነው። እዚህ አንቀጽ ላይ ተሳስቷል ካልክ እሺ በቃ አንቀጹ የጠቀሰበት አንቀጽ ላይ መንፈስ ቅዱስን ነው ሰይጣን በሚለው የተጠቀመው። በቃ ያ ስህተት ነው። ስለዚህ ዋናው ሀሳብ ግን ሰይጣን መንፈስ ተብሎ ይጠራል። ስለዚህ መናፍስት ወይም መንፈስ ሲባል እንደያገባቡ ለተለያየ አካል ይውላል ነው። ያ ነው ሙሉ ትምህርቱ የነበረው። ሀሳቡማ እንደዛ ነው። ትክክል ነህ እኮ። ታዲያ ለምንድን ነው ጊዜ መግደል የፈለግከው? ስህተት ነው ብለን ባመን ሁኔታ ላይ ለምንድን ነው ጊዜ መግደል? ሁሱ ባይወጣና እንትን ቢል ኖረው ከአንተ ተቃራኒ ይል ነበረ። ይሄን አሁን አንተ ምንድን ጀመርክ እንደ ጥንቆላ ምናምን እንደዚህ ወይ መክፈል ጀመርክ? ከፍለህ እያስጠነቆልክ ነው ባይዘዌ አንዳንዴ እኮ አንተ ማን ገልጦልህ ነው? አንተን ሁሱ ቢኖር ሌላ ነገር ነበር የሚለው ያልክ? አይ አይደለም፣ ተናግሮ ስለወጣ ነው እኮ። ማይመስል ነገር አታውራ፣ በቃ ማይመስል ነገር አታውራ። ስለዚህ አሁን ወደ ቁም ነገሩ እንግባ። በሀሳብህ ተማምነናል። መንፈስ ቅዱስ ሰይጣንም ደግሞ መንፈስ እንደሚባል ኦልሬዲ ተቀብለሃል። ስለዚህ የሁሱ ዋናው ቶፒክ የነበረው መንፈስ ለብዙ አካላቶች ይውላል የሚል ነው። ስለዚህ የጠቀሰው ሪፈረንስ ላይ ስለ መንፈስ ቅዱስ ነው የሚያወራ ላልከው ተስማማን። በቃ እዛ ሪፈረንስ ላይ አይደለም። እሺ ሌላ ቦታ ላይ ግን አለ፣ ብሉይ ኪዳን ላይም አዲስ ኪዳን ላይም። ስለዚህ አሁን ያንን ቶፒክ እንዝጋውና ወደ ቁም ነገር እንግባ አይሻልም? ጌቾ የተማመነው ሁኔታ ላይ ጊዜ አትግደል ለማለት ያክል ነው። አንተ ማይነ ፒኬለዝ ኦኬ ቅር አለህ ይሆን? አልተከራከርኩም፣ አክሴፕት አደረኩን። ቅር አለህ በጣም። ምን ላድርግልህ? እስኪ ምን ልሆንልህ? ምን ትሆኝልኛል? ብትከራከር ደስ ይለኝ ነበር። ተወቅ እንግዲህ አዝናለሁ። ታዲያ ጃ ጥያቄ ጠይቀዋ፣ ከዛ በኋላ ትወጣጠራላችሁ። እዛ ጥሩ ይሆናል። ጌቾ ጥያቄ ተቀበላ። ጌቾ ካይንድ፣ ስምህ ካይንድ ነበር። አንተ መጨቃጨቅ ነው የምትወደው። አይ ተው አንተ ማን ነው ፒኬ? ያውቀህ ነው። ተው ገብቶኛል። ጭቅጭቅ ከፈለክ እንጨቃጨቅ፣ ችግር የለም። ጭቅጭቅ ሳይሆን አሁን እኔ ያልኩት ሀሳብ ምን መሰለህ?
ሁሱ ቢሆን ኖሮ ሀሳቡ ገብቶናል። አረ በፈጣሪ የተማመንበት ነገር ላይ ጊዜ አትግደል። ሰዓታችን ፈልጋለን። ጌች ምን መሰለ፣ አሁን ለመጠቅለል ያህል ሁሱ ይሄንን ነገር ያመጣው ቅድም የነበረው ሰውዬ ሲወያይ መንፈስ የሚለው ነገር ለፍጡር አይመጣም ተሳስተካል አለው። ለፍጡር እንደሚመጣ የተለያዩ ስለዚህ ይመጣል ስለ ፍጡር ይመጣል። በቃ ጨረስን። እሱን ነው እያልኩ ያሉት። ዋናውን ነጥብ ትተክ ኖርማል ነጥቡን እየተውኮ ስለሆነ ነው። አይ በመሀልም ስለገባው ነው ጃ ገብቷል። እኔ መሀል ላይ የገባሁት በእርግጥ በቃ እሱ ነው። ሁለት ነገር ጠቀሰ። የመጀመሪያው መንፈስ ቅዱስ በቃ እሱን ነው ነጥቡ። ሀቢብ ማለት እሱ ነው ነጥቡ። እሺ በቃ በሱ ልክ ለመረዳት ሞክር። እሺ እሺ ይረዳል። ከየትኛው ቤተ እምነት ነህ አንተ? ረሳኸኝ እንዴ? አይ ብዙ ነው እኮ ጌቾ ራሱ 3 ሆኑ ከአንተ ጋር። አሁን የትኛው ነህ አንተ? አይ አልረሳሁህም። ከዚህ በፊት እንዳወራን ትዝ ይለኛል። በጣም በጸባይ በትህትና የምናውቀው ጌቾ። ትረሳለህ። በቃ ቶኔን ከረሳ ከማሶ ጋር ማሳወራ ነው። ተቀይም ያለው ተው። ስማ ቀኝ ትርሳክ ቀኝ ትርሳ አይደለም የሚባለው። እሺ ቀጥላ። እሺ ጥያቄው ልጠይቅ። ከየትኛው ቤተ እምነት ነህ? ኧረ እኔ ጴንጤ ነኝ። ጴንጤ ነህ? እሺ ጴንጤ ከሆንክ ምን ላይ እናወራለን መሰለክማ? እሺ ኢየሱስ ክርስቶስ አሁን አንተ የሞተልክ ለኃጢአትክ ነው። ስለዚህ አሁን አንተ ንጹህ ነህ፣ ድነካል። ድነህ ጨርሳለህ። ስለዚህ ገነት ትገባለህ። እሺ ኃጢአት ብሰራስ? ኃጢአት ብሰራ እኮ ንስሐ እገባለሁ እኮ። ድነህ አልጨረስክማ። ገነት እንደምገባ በምን እርግጠኛ ሆንክ? ኦኬ አሁን ሁለቱም ተቃራኒ አድርገህ እያሰብክ ነው ማለት ነው። አሁን ለምሳሌ በእኛ ሃይማኖት ብትመጣ እኛ ላይክ ድነንን የምንጨርሰው በቃ ልክ ስንሞት ነው። ገባ? በቃ ጀነት የምንገባው ገባን ብለን እርግጠኛ የምንሆነው ልክ ስንሞት ነው። ስንሞት ደግሞ ምንድነው የያዝነውን መንገድ እስከ መጨረሻው ወደ ጸንተን የምንጓዝ ከሆነ ነው። ገባ? ስለዚህ እኔ አሁን ለምሳሌ አንተ ጀነት ትገባለህ ስትሞት ብትልኝ ኢንሻአላህ እንደ አላህ ፍቃድ ነው የምልክ። አላህ ነው የሚያውቀው ላሉ። ለምን በቃ አላህ ነው እውቀቱ ያለው፣ እኔ አላውቅም። ግን አንተ ስሞት ገነት ነው የምገባው ብለህ እርግጠኛ እንድትሆን ያደረገክ ምንድን ነው? እርግጠኛ እንደሆነ ያደረገኝ ያው አንደኛ በቃሉ አማካኝነት፣ ሁለተኛ ደግሞ መንፈስ ቅዱስ ስለሚያረጋግጥልን እኮ። አሁን አንተ ሰው ብትገልስ እንዲህ አይነት ሎጂካል ምን ይሄንን ቀለል አድርጌ ልግለጽልህ። ከኦርቶዶክሶች ጋር እኮ ጌች ይሄ እኮ ነው የሚያጨቃጭቃችሁ ታውቃለህ። ትክክል ነህ። ኦርቶዶክሶች ድነን ጨርሰናል ብለው አያምኑ። እናንተ ደግሞ ድነን ጨርሰናል ብላችሁ ታምናላችሁ። እና አንተ አሁን ሰው ብትገልስ ኦኬ እንዴት ነው እያሰብክ ያለው? አሁን ለምሳሌ ሰው ድኛለሁ ብሏል፣ በኢየሱስ አምኗል። ከዛ ደግሞ ኃጢአትን ቢሰራስ ነው ጥያቄ። ይሄ አሁን ጥያቄ ቀጥታ የዳነ ሰው ይጠፋል ወይስ አይጠፋም የሚል ነው አይደል? በቃ በአጭሩ ድህነት ይጠፋል ወይስ አይጠፋም? ድህነት አይጠፋም፣ ይጠፋል። እሺ እኛ እንዴት መሰለ እንደዚህ ስንል ለምሳሌ አንድ ሰው ድኛለሁ ካለ ኃጢአት ሰፈር እንደማይገኝ፣ ኃጢአት ሰፈር መገኘት እንደሌለበት ነው። በአጭሩ ምን መሰለ ይሄንን የምናደርገውን የዚህ ዓለም ኃጢአት በዋነኝነት ከምን ጋራ ነው እንትኑ ነገርየው? ከስጋ ጋር ነው ውጊው አይደለም? የለበስነው ስጋ አለ፣ ከሱ ጋር ነው። እኛ ሲጀመር አንድ ሰው ጻድቅ ነኝ ወይ ደግሞ ጻድቅ ያለው ብሎ ካመነ ኃጢአት ሰፈር ምን ሊሰራ ይቀመጣል? ባጭሩ እዛ ሰፈር የለንበትም ለማለት እኮ። ታዲያ አንተ ልክ ስድን ፍጹም እሆናለሁ ብለህ ነው የምታምነው? ድነናል ካልን ደግሞ የሚረዳን አካል ስላለ ነው እንጂ እኮ አሁን ለምሳሌ ድነናል ኦልሬዲ ስለ የሚረዳን አካል ስላለ ነው። በእኛ ኃይል ሳይሆን
በመንፈስ ቅዱስ አማካኝነት እኮ አንተ ልክ ከዳንክ በኋላ ኃጢአትን አልሰራም እያልክ ነው። አልሰራም ሳይሆን ከኃጢአት እንዳልሰራ የሚያደርገኝ ኃይል እቀበላለሁ ማለት ነው። እሺ ሄድ ያለክ ሄድ ጃ እንዴት ነው? በዚህ ጉዳይ ላይ እንኳን ያው እዚህ ቤት ባልነጋገር ደስ ይለኛል። ምክንያቱም የሙስሊም ቤት እኮ እንረዳዋ። ታዲያ ትምህርቱን ለዛ እኮ ነው እንድንረዳው ነው እንጂ ሌላ ነገር አይደለም። ያለ እንትን ነው ማለት ከነሱ ጋር ያለ ልዩነት የዚህ ብቻ ልዩነት ስላልሆነ እኮ በዚህ ላይ አውሩ እስቲ ትንሽ እኛም እንስማ። ይሄን ምን እናወራለን አሁን? እዚህ ቤት ገብቶ ወለዛ ምን ችግር አለው? ምን ቤታችሁ አይደለ እንዴ? እናንተም እኮ ትወያያላችሁ። እኛም እንስማ። ችግር የለውም። እኛም የምንለው ማለት ጠቅለል ያለውን ነገር በቃሽ። ቀጥሉ ከጌች ጋር እንስማችሁ እኛ። እሺ ያጀማ ታፕታፕ ኮፒ ሊንክ አድርጉ። ቆይ አንዴ ይሄንዬ አንዴ ቆይ እንትን ቪዲዮ ፖስት ቻለው። እሺ አሁን ያጀማ እሺ ቆይ አንዴ ይሄን ቪዲዮ ፖስት ቻለው። አንደኛ ላይ ያለው የኡስታዝ አቡ ሃይደርን ቪዲዮ ኮፒ ሊንክ፣ ሼር፣ ኮመንት አድርጉ እና ሪፖስት አድርጉ። ሰዎች ላይክ ወገኖችን ደግሞ ሰዎችን ጓደኞቻችሁ ሜንሽን አድርጉ ኮመንት ላይ ማለት ነው። ቀጥሉ ይሄን ምን እንቀጥል ጃዬ? ድነን ጨርሰናል እያለ ነው። የእነሱ አስተምሮ ራሳቸውንም እንደ ቅዱሳን ነው የሚያዩት እኮ እሱ አይደለም እሱ ብቻ ሳይሆን ታዲያ አስረዳና አስተማር። አሁን እኮ ስማ ከስር የሚሰሙን ጴንጤዎች አሉ፣ ኦርቶዶክሶች አሉ፣ እኛም ሙስሊሞች አለን። እንስማ እንማር። እኛ ከቅድም ጀምሮ ስናወራ ነበር። እናንተ ደግሞ እስቲ ተጭበቱ እንስማችሁ። ድናልሽ ይች አሁን እዚህ አስገብተህ ለምንድን ነው ግን ድራማ የምታሰራው? ግን ጃ እኔ አላወራም፣ ግን አንተ ማውራት ከፈለክ አውራ። እኔ ከአንተ ጋር አላወራም። ካወራን ማውራት ያለብን አላወራም። ከእናንተ ጋር ከሆነ አወራለሁ፣ አለበለዚያ እሺ። አሁን እኮ እኛ ግራ ገባል። እናንተ ስንሆን እንደ ሄኖክ ተዋቸው፣ ዝም ብለው ነው ተዋቸው። አሁን እዚህ የመጣችሁት ሙስሊሞችን ልጠሩ ከሆነ ወደ የትኛው ድነት ነው የምጠሩት? ላይክ ኑ ዳኑ ነው ወይስ ኑ የድነትን መንገድ ጀምሩ ነው? ምን አይነት አካሄድ ነው የምትሄዱት? እንደ ሄኔ ያስተምሩት የድነትን መንገድ መጀመር ነው። ገና ያው ፍጻሜው በሞት ስለሆነ እንደ እስልምናም ጭምር ማለት ነው። እንደ ጌቾ ደግሞ ኢየሱስን ተቀበሉ አሁኑኑ ትድናላችሁ ነው። ኦልሬዲ ድናችኋል ነው ከተቀበላችሁ። ወዴት ልጠሩን ነው የገባችሁ? ባይዘዌ ፒኬ አንድ ነገር ልንገርህ። የኦርቶዶክስ እንትን ላይ እኔ እንዴት ነው ማምነው መሰለህ? ተሐድሶ ያስፈልጋል ነው እንጂ ሁሉም ሰው ጴንጤ መሆን አለበት ብዬ አላምንም። ባይዘዌ እኔ አሁን ለምሳሌ ለምንድን ነው የሚያስፈልገው? ለምንድን ነው አሁን ለምሳሌ ቆይ ልንገርህ። ካቶሊክ ማን ነው? ካቶሊክ ነበር አይደለ? አይ እንደዛ ሳይሆን ሁሉም ሰው ለምሳሌ ሙስሊም ቢሆን ምናምን ወደ መጀመሪያው ወደ ትክክለኛው ወደ መስረታው ነው መሄድ ያለበት። ለምንድን ነው ነገሩ መሻሻል መታደስ ምናምን ለምንድን ነው የሚያስፈልገው? ላይክ ወዴት ነው መታደስ ማለት? ወደ አዲስ ነገር ተሐድሶ ያስፈልጋል የሚል እምነት ያለኝ ሰው እኮ ለምንድን ነው የሚታደሰው እያልኩ ነው ጌቾ። ለምንድን ነው የሚታደሰው? ጌቾ ኔትወርክ እየሰራ አይደለም። እሺ ችግር የለም። ሜይ ቢ እየሰማኸኝ ከሆነ ኔትወርክ እየሰራ አሁን መጣህ መሰለኝ። ኮሜንት ላይ አርጅተው ይላሉ። እንደዛ ነው ሲባል አልሰማንህም ጌች። ለምንድን ነው የሚታደሰው እያልኩ ነበር። አርጅተው ሳይሆን እንደ መሰለህ ለምሳሌ በተቋም ደረጃ ከሆነ በአንድ እንትን ባሳይ ደስ ይለኛል። ማለት አሁን እነሱ ብዙ ጊዜ ኢየሱስ አማላጅ አይደለም አማልዷል ምናምን የሚል እንትን አለ። እንደዚህ ትምህርቶች አሉና ተሳስተናል ካሉ ተሳስታችኋል። ጴንጤ ብቻ መሆን አለበት የሚል እምነት የለኝም። በቃ እኔ ባጭሩ ሰው አሁን ከኦርቶዶክስ ባይዘው የኢየሱስን አማላጅነት የሚቀበሉ ሰዎች አሉ። ሁሉም ኦርቶዶክሳዊ አይደለም። ከኦርቶዶክስ የሚቀበሉ ስትል አልገባኝም። እንደ ኦርቶዶክስ
አሁን ላይ ያማልዳል እያልክ ነው ወይስ በስጋ ወራት አማልዷል እያልክ ነው? እሱንም ነጣጥለን ማየት ያስፈልጋል። አይ አሁን ምን እንትና ኤኒቶ አይ አይደለማ፣ እዚህ ጋር ይኸውልህ እኔ አስቀምጠ ሌላ ወሬ አይደለም ማውራት ያለብህ። አላወራም ካልክ እኮ ሲጀመር ምንም አይነት ወሬ ነው ማውራት ያለብህ። እሺ ይሄን ቆይ እንስማማ ተው በቃ እሺ እኔ አላወራም በቃ ተስማምቻለሁ። በጣም ጥሩ ቀጥል። ሌላ ጥያቄ መጠየቅ እንችላለን እኛ ፒኬ? ሀሜት ነው የምትወዱት ማለት ነው። አሁን ሀሜት ለሙስሊሞች ማማት ነው እንጂ እናንተ አታወሩም። አሁን ጌቹ ሲሆን እኛ ጋር ሲያወራ ኦርቶዶክስ እንደዚህ ብሎ ያማል። እኔም ሲሆን እንደዛ ሀሜት ነው ማለት ነው የሚመቻችሁ እናንተ። ሌላ ቤት ቁጭ ብለን እናወራለን። ሀሜት ነው እንጂ አሁን ከሀሜት ውጭ ምንድን ነው? አሁን አንተ ኦርቶዶክስ እንደዚህ ምናምን ስትል ነበር። አሁን ይሄኔ ላይ አወራ ሲለው አይ ይቅርብን በቃ አናወራው ነው። ለምን ተጀምረዋል? እንደዛ ከሆነ አሁን እሱ ባይኖር ታቀሳስራለህ ቁጭ ብለህ። አላቀሳስርም እንደዛ አትፈል። አይ ለማንኛውም ወደ አማላጁ ነው ወደ ፈራጁ ኢየሱስ ነው የምትጠሩን? የተቋም ልዩነት የለውም ነው መጽሐፍ ቅዱስ ሰዎች ይመኑ ነው እኔ ሀሳብ አይደለም። ወደ አማላጁ ነው ወደ ፈራጁ። ሜጀር ነገሩ ምን መሰለ? ሜጀር ማለት እኮ ይሄ ነው። አንድ አካል አማላጅ ነው ማለት ከሱ የበላይ የሆነ ፈራጅ አለው ማለት ነው። ፈራጅ ማለት ደግሞ አማላጅ አይደለም ማለት ነው። ከዚህ በላይ ሜጀር ነገር አለ? ቆይ በስላሴ እናምናለን፣ በኢየሱስ አምላክነት እናምናለን። ኢየሱስ ተከታይ ናቸው። ፖይንት በቃ ዝጋው በቃ። እንደዚህ እኮ ኢየሱስ ምን ፈራጁን ኢየሱስ ነው ወይስ አማላጁን ኢየሱስ ነው? ኢየሱስ አማላጅ ተው በቃ አንተ በቃ ኢየሱስ አምላክ ማለት ነው። ወደ የትኛው ልጠሩን ነው የገባችሁት ነው? አሁን የምንፈልገው ነው ምናምን ሳይሆን እዚህ ስትመጡ እኛን ልጠሩን ነው መቼም አይደል? ኢየሱስ ጌታ እንደሆነ ተቀበሉ ነው በቃ። ኢየሱስ አምላክ እንደሆነ ተቀበሉ ነው በቃ። ማን ነው ኢየሱስ? ብንቀበልስ ያማልድልናል ነው ወይስ ይፈርድልናል ነው? ተቀብለ ነው በቃ እዛ ጋር ለምን ትሄዳለህ? ተው ፒኬ በስላሴ እናምናለን አይደል? መቀበል አለ እንዴ ታዲያ? እዛ ጋር እንዴት ትሄዳለህ ይለኛል። ዝም ብሎ መቀበል አለ እንዴ? ምን ማለት ነው? ማን ብዬ ነው መቀበለው? ኢየሱስ በቃ ስላሴ እንቀበላለን አይደለ? ክርስቲያኖች ነን አይደለ? እኔም እሱም ክርስቲያን። ስላሴ ማለት ኩነት ትቀበላለህ? ጌቹ ኩነትን ትቀበላለህ? ስላሴ በቃ እነሱ በአንድ አምላክ በሶስት ማንነት መገለጡን ያምናሉ። እኔም አምናለሁ፣ ይሄንም ያምናሉ። ኢየሱስ ስንት ባህሪ ያለው? ወይ ጉዴ! እኛ ጋር ነው በቃ አንተ ኢየሱስ ስንት ባህሪ ያለው? አንተ አሁን እንድንቀበል ኢየሱስን ተቀበሉ ትላለህ። ኢየሱስ ስንት ባህሪ ያለው? እስኪ እንቀበል። ጌቹ ስንት ባህሪ ያለው ኢየሱስ? ምንም የለውም። በቃ እኔ አላወራም ከሄኒ ጋር ከኦርቶዶክሶች ጋር አላወራም እኮ። ወደ ማን ነው የምጠሩን? እኔ እኮ ግራ አጋባችሁኝ በጣም። እኔ እንደ ዛሬ ሁሉ ግራ ገብቶኝ አያውቅም። ወደ ማን ነው የምጠሩን? ወደ ኢየሱስ። ኢየሱስ ማን ነው? ስንት ባህሪ ያለው ኢየሱስ? ምንድን ነው? ለእኔ ሊፈርድልኝ ነው ሊያማልድልኝ ነው ወደ ኢየሱስ የምጠሩኝ? አይ አይደለም፣ ዝም ብለህ ኢየሱስን ተቀበል እንዴ። ማን ነው? መጀመሪያ ማንነቱን ሳላቅ ነው እንዴ የምቀበለው? ዝም ብዬ ነው እንዲሁ ዝም ብሎ መቀበል አለ? ራይድ መሰራ ሰው አስመሰላችሁ። ያገኘሁትን ሰው ሁሉ መቀበል ማለት ነው። ምን አልክ አሚር? አይ ችግር የለውም። ከኦርቶዶክስ ጋር ላውራም እያለ ስለሆነ አንተ እሱን ጥያቄ ጠይቀው፣ ከአንተ ጋር ያውራ፣ ከሙስሊሞች ጋር አውራ እስኪ። አሁን ከኔ ጋር እኮ ነው እየጠየቅኩት። እኔ እኮ ግራ የገባኝ እሱ ነው። እኔ ነኝ የጠየቅኩት። ለእኔ ነው መመለስ ያለበት። ለምን ሄኒ ጋር እንደሚሄድ ሄኒ ነው መሰል ስሙ። ሄኒ ጋር ለምን እንደሚሄድ አይገባኝም። ጌቾን ስጠይቀው ደግሞ ለምን ሄኒ ሚዩት እንደሚያነሳም አልገባኝም። እኔ አሁን ጌቾን ነው የጠየቅኩት። ኢየሱስን ተቀበል ስትል የትኛውን ኢየሱስ ነው የምቀበለው? ኢየሱስ ስንት ባህሪ ያለው? ሊያማልድልኝ ነው ሊፈርድልኝ ነው የምቀበለው? ወደ ማን ነው እየጠራኸኝ ያለው? ስላሴ ስትል ስንት ፈቃድ አላቸው? አንድ ፈቃድ ነው የሶስት ፈቃድ ነው ያላቸው? በኩነትስ ኩነት የሚባል ትምህርት አለህ ወይስ የለህም? በኩነት ታምናለህ ወይስ አታምንም? እንግዲህ አንተ ወደምሰብከኝ ነገር ነው እየጠየቅኩ ያለሁት። ሄኒንም ሲሆን ተመሳሳይ ነገር ነው የምጠይቀው፣ የተለየ ነገር አልጠይቀውም።
ሄኑን ጠይቀው። አንተ ልጠራን አይደለም አንተ አጠራንም ነው ተውከው ና አንተ ነው መልስ እሱ ይመልስልሃል። ሄኒ እንደራሱ ቤተ እምነት ነው የሚመልስልኝ። አይ ሄኒን ጠይቀውና ችግር የለውም። ሄኒ የሚመልሰው እንደራሱ ቤተ እምነት ነው እንዳንተ አይደለም የሚመልሰው። እኔ ደግሞ የጠየቅኩህ አንተ ነው። ጠይቀው ችግር ከኔ ጋር ፊኪ ለምንድን ነው የምትወው? እኔ ጌችን ነው የምፈልገው። እንደው ከኔ ጋር ነው እንዲህ ዛሬ ኧረ ተወኝ። እኔ አንተ ነው የምትሻ። ሄኒማ አጥቦ ነው የሚያሰጣኝ። አንተ ትሻለኛለህ። እኔ ከአንተ ጋር ነው የማወራው ካይንድ ስለሆነ ማለት ነው። ያው ስምህ ቢያንስ ስምህ ካይንድ ስለሚል። እሺ ሄኒ ኢየሱስ ስንት ፈቃድ አለው? ስላሴ ስንት ፈቃድ አላቸው? ሄኒ ስላሴ ማለት አንድ ፈቃድ አላቸው። በመጀመሪያ ስላሴ ብለን ስንነሳ በአካል 3 በፈቃድ ደረጃ አይቶ አብራራልኝ ሳይሆን ላይክ ፈቃድ ብቻ ነው። ፈቃዱን በተመለከተ ከሆነ መልስልኝ። ፈቃዱን ሌላ ነገር ላይ ግን አትሂድ። ስላሴ ስንት ፈቃድ ነው ያላቸው? ፈቃዱን ብቻ መልስልኝ። የለህም? አረ ኮሜንት ግን ዋላህ ስም መንጃ ነው። አረ ነው። አረ አላህን ፍሩ ሰዎች። እንዴ ቀላል ያዘጋሉ። እኔ የሁሱ ቤት ኮሜንት ዛሬ ገና ነው ያነበብኩ። እስከ ዛሬ አንብቤ አላቅም ነበር። እሺ ሌሎች ክርስቲያኖች ካላችሁ ሌሎች ክርስቲያኖች ግቡ። ሁለቱም የማያወሩ ከሆነ እዚህ ገስት ላይ ምን እንደሚሰሩ አላቅም። አስወርዷቸው በቃ። ካላወሩ ምን ያደርጋሉ? ሌሎች ክርስቲያኖች ካሉ እነሱቦች ወይ ፒኬ አሁን ለጌች ሄኒ ገነት ይገባል ብሎ ያምናል እንዴ? ወይም ደግሞ ሄኒ ጌችን ገነት ይገባል ብሎ ያምናል? ወረዱ። አይ በቃ አያወሩም። እኔ በጣም የሚገርመኝ እኮ ባይዘዌ እስልምናና ክርስትና ካለው ልዩነት አይብስም ብለህ ነው በሁለቱ መካከል ያለው። አንድ ነን እኛ እኮ አንድ ነገር ነው የምናምነው አለ። ምኑ ነው አንድ? የቱ ነው አንድ? እስካሁን የጠቀስኳቸው ነገራቶች በጠቅላላ አንድ አያደርጋቸውም። በጣም ነው የሚገነጣጥላቸው ማለት ነው። ስለዚህ ስጠሩን እኛን ሙስሊሞችን ስጠሩ ወደ ማን ነው የምጠሩ ነው? ባህሪው ምን አይነት ነው? ያ የምጠሩን አምላክ ሰው የምጠሩንን መናገር መቻል ነው። ካልሆነ ግን ይሄ ሀሜት እኛ አንወድም። እነገሌ እንዲህ ናቸው ብሎ ማማት ጥሩ አይደለም። የራሳችሁን ብቻ እየመጣችሁ አውሩን። ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሁድሁድ ቀጥሉ። እሺ አልሰገድኩም፣ ልስገድ። ሁድሁድ አሚር ምናምን ቀጥሉ። አሁንማ የሆነ ነገር ተነስተዋል። መግባታቸውንም እንጃ። መርሃባ። እሺ ሁሱም መጣ። እሺ ክርስቲያኖች ካላችሁ መግባት ትችላላችሁ። ጥያቄዎች ካላችሁ ገብታችሁ መጠየቅ ትችላላችሁ። قل الروح من أمر ربي وما أوتيتم إلا قليلا. እሺ ይሰማል ልጆች? ግልጽ ጥያቄ አለ? እሺ ግልጽ ጥያቄ ምንድን ነው? እሺ ጥያቄ አለ? ገባ እሺ ሁሱ ኔት በጣም ይዘገያል። ማነህ ጌች ቅድም ስትናገር ነበረ እና ሉቃስ ማነው? ቆይ ጌች ያለቀ እንትን አታንሳ። እሺ ጌች ወደ ሌላ ጥያቄ ካለ ገባ። ቪዲዮ ፖስትቻለሁ፣ ገብታችሁ ይልኝ። እሺ ከላይ ያለውን ቪዲዮ ክርስቲያኖች ካላችሁ ሪኩዌስት ላኩ። ታፕታፕ ኮፒ ሊንክ አድርጉ።
ቀጥሉስ። ቀጥል። መንፈስ የተባለ ስለ መንፈስ አካላት እያወራ ነበረና እሺ ዲያብሎስ መንፈስ አይደለም ነው ሐሳብህ ባጭሩ? አይ ዲያብሎስ መንፈስ ሳይሆን ቅድም ያነሳው ጥቅስ ላይ መንፈስ ወደ ምድረ በዳ ያመራው ያልከው ላይ መንፈስ የሚለውን መራ መጣና ምን አልክ? ዲያብሎስ ነው አልከው። እሺ ዲያብሎስ መንፈስ አይደለም ነው ሐሳብ ወይስ ምንድነው? ዲያብሎስ መንፈስ መሆኑን ታምናለህ? አይ ዲያብሎስ መንፈስ አይደለም ሁሱ። እኔ ጥያቄ ቅድም ለምንድን ነው እንደዛ ያልከው ነው። ዲያብሎስ መንፈስ ነው ወይስ አይደለም? ነው እኔ እኮ ጥቅሱ ላይ ለምንድን ነው እንደዛ ያልከው ነው እላለሁኝ። ዲያብሎስ መንፈስ እዚያ ቦታ ላይ ዲያብሎስ መንፈስ ስለተባለ እና ታዲያ መንፈስ ወደ ምድረ በዳ በራው ያልከውን ታዲያ በምንድን ነው በምን ኮንቴክስት ማመጣና ክርስቶስን መንፈስ ነው ወደ ተራራ ሲያወጣው የነበረው ወይንስ ዲያብሎስ ነው? ወደ ምድረ በዳው ላይ እናውራ። ወደ ምድረ በዳው ላይ እሱ ላይ መልስልኝ። ክርስቶስን ወደ ተራራ ወደ መቅደስ ጫፍ ሲያወጣው የነበረው መንፈስ ነው ወይንስ አይደለም? መንፈስ ነው። ግን የትኛው መንፈስ የሚለው ያ መንፈስ ታዲያ ዲያብሎስ ነው አይደለም? ኦኬ እዛ ጋር ያለው ጥቅስና ይሄኛው ጥቅስ አይገናኝም። አሁን እንትን አታርገው። ምንድን ነው እዚያው አንድ ላይ ነው እያወራሁኝ ያለሁት። ወደ ምድረ በዳ የወሰደው ማን ነው? ወደ መቅደስ የኔ ጥያቄ ገብተዋል ውሱ ያልኩት ግን ጥያቄ መንፈስ ያልከውን ለምንድን ነው መንፈስ የሚለውን ትርጉም አመጣህና ዲያብሎስ ነው ያልከው? አዎ ዲያብሎስ እንደሆነ እዛ ይናገራል። ኢየሱስ ክርስቶስን ወደ ተራራ ጫፍ ወይንም ወደ መቅደስ ጫፍ ያወጣው ዲያብሎስ መንፈስ ነው ወይንስ አይደለም? መንፈስ ነው አልኩ። ግን በጣም ጥሩ። ያ ዲያብሎስ ነው አይደለም? እዛ ጋር የማይፈተነው ዲያብሎስ ነው። አሁን አንተ እያልክ ያለው መንፈስ ወደ ምድረ በዳ መራው ስትል ማን የፈተነው አይደለም ያልኩት። መንፈስ ነው ያወጣው አልኩ። አዎ መንፈስ ነው። ዲያብሎስ ነው ያልኩ። አዎ ዲያብሎስ ነው አልኩ። እሱ ነው ያልኩኝ ያለሁት። ስለዚህ ሐሳባችን ከመጀመሪያ ከመነሻው ምን ነበር መሰለ? መንፈስ ስለተባለ አምላክ ብቻ ማለት አይደለም። መጽሐፍ ቅዱስ ላይ መላእክቶች መንፈስ ተብለዋል፣ ዲያብሎስም መንፈስ ተብለዋል እያልን እያስረዳ ነው ነበር እንጂ አንተ አይ መንፈስ አልተባለም ዲያብሎስ የምትል ከሆነ ይሄን ተሳስተሃል። መጽሐፉ ላይ እዛው ሉቃስ ላይ ያሳያለሁኝ ዲያብሎስ መንፈስ ተብሏል። በሌላም ቦታ ላይ ዲያብሎስ መንፈስ ተብሏል። ጭራሽ ብቻ አይደለም ዲያብሎስ አምላክ ተብሏል መጽሐፍ ቅዱስ ላይ። የዚህ ዓለም አምላክ ማን ነው? ጌች የዚህ ዓለም አምላክ ማን ነው? ለማ የዚህ ዓለም አምላክ ማን ነው? ለማ የዚህ ዓለም አምላክ ማን ይባላል? ለማ ለሁሉም ሰው ነው ወይስ ለፍጥረት? ለዚህ ዓለም አምላክ ግልጽ ነው ጥያቄ። ማን ነው? እግዚአብሔር ነው የዚህ ዓለም አምላክ። የዚህ ዓለም አምላክ ዲያብሎስ ነው ይላል መጽሐፍ። ስለዚህ እግዚአብሔር ዲያብሎስ ነው ማለት ነው አይደለ? ኧረ አታስቀኝ። እንደ ማስረጃ ላወራህ ነው። ማስረጃ ጠይቀኝ ላሳየህ። እሺ አሳይ። እግዚአብሔር ነው ብሏል። የዚህ ዓለም አምላክ ዲያብሎስ ነው ብላል። ከዛ ደግሞ መልሰ ስለዚህ እግዚአብሔር ነው የሚለውን እናወራበት እስቲ። አዎ ራስህ ቆይ ላሳየህ። እዚያ መጽሐፍ ቅዱስ ይዛል ይዣለሁ። ንገረኝ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ነው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 قل الروح من أمر ربي وما أوتيتم من العلم إلا قليلا ولئن شئنا لنذهبن بالذي أوحينا إليك. ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 የዚህ ዓለም አምላክ ንጉስ ዲያብሎስ አላሁ አክበር። እስቲ እኔ በሌላ ትርጉም ነው ያለኝ። እሺ ለነርሱ አዳምጥ እስቲ። እግዚአብሔር ነው ያልክ እዚህ ጋር ለእነርሱም የእግዚአብሔርን ምሳሌ የሆነውን ክርስቶስ የክብሩ ወንጌል ብርሃን እንዳያበራላችሁ የዚህ ዓለም አምላክ እንደው ራስህ አንብብ ውስጥ
አይደለም ራስ አንብበው እስቲ። ጨርሰው። ቅድም እኮ ለዚህ ነው የጠየኩህ። ለማን ነው ስለ ለምንድን ነው ያልመለስከው? ለምን አታነብም መጽሐፉን? ጨርሰው። እሺ ጨርሰው። አሰማን እኮ የክርስቶስን ብርሃን እንዳያዩ ሰዎች አምላክ ነው ይላል። የክርስቶስን ብርሃን እንዳያዩ የሚያሳውረው ማን ነው? እሺ ግን እኔ አሁን ጥያቄ ትክክል ነው፣ ጥቅሱ አለ። እሺ አይዋ የጌታ ሰው። ስለዚህ ዲያብሎስ የዚህ ዓለም አምላክ ተብሏል አይደለ? የጌታ ሰው። እሺ ለማን ነው? ለማን ነው እኮ ለማን? የዚህ ዓለም አምላክ ማን ነው? ስለ እግዚአብሔር ነው። ኧረ ገበለ ለሁሉም ፍጥረት ነው። አዳም ተረጋበል፣ ቀስ በል። የዚህ ዓለም አምላክ ማን ነው ስለው እግዚአብሔር ነው አለ። ግን መጽሐፍህ ላይ የዚህ ዓለም አምላክ ዲያብሎስ ነው ብሎ በጣም የሚያስቀኝ ክርስቲያኑ። ለሁሉም ሰው አይደለም እኮ። ለማን ነው አምላክ የተባለው? ለማን ነው አምላክ የተባለው? ለማያምኑት ነው። ለማያምኑት አይልም። እርሱ ላይ አንብቦ ምን ይላል እስቲ? ያው የማያምኑትን አሳወረ ይላል እንጂ ለማያምኑት ነው አምላክነቱ አይልም። ነገር ግን የዚህ ዓለም አምላክ ብሎ ነው ያስቀመጠው እኮ። ለማን ያልኩ ለክርስቲያኖች ይላል ወይ ነው እኔ ጥያቄ? ለዓለም ነው የሚለው መጽሐፉ። ለዚህ ዓለም አምላክ እኮ። ስለዚህ አምላክነቱ ለዚህ ዓለም ነው። ስለዚህ ለእኛ ለክርስቲያኖች ግን አምላካችን አይደለም እያልኩ ነው። ከዚህ ዓለም አይደለም እንዴ? እኔማ ከዚህ ዓለም ነኝ እኮ። በምንድን ነው ግን ከዚህ ዓለም ለማለት ራሱ እንትን ነው። ስለዚህ ለዚህ ዓለም አምላክ እንደሆነ መጽሐፍህ ይናገራል። ከዚህ ዓለም አምላክ ውስጥ ነህ ወይ? አዎ ከዚህ ዓለም ለማ ለእኔ ነው? ለክርስቲያኖች ነው? ለዓለም ይላል ጥቅሱ። እሺ እኔ ደግሞ እግዚአብሔር አምላክ የተባለበትን ጥቅሶች ልስጥ። እሺ ለዚህ ዓለም አምላክ ምን አካል አምላክ የተባለበት መጽሐፍ አምላክ እግዚአብሔር አምላክ የተባለበት መጽሐፍ እኮ ለሁሉም ሰው ነው። ለዚህ ለሁሉም ሰው ነው ወይ ነው እያልኩ ያለሁት። ውሱ ለምንድን ነው? ችግር የለውም። እሺ ኢየሱስ የዚህ ዓለም አምላክ ነው ወይንም እግዚአብሔር የዚህ ዓለም አምላክ ነው የሚል አሳየንሽ። ችግር የለውም። ዲያብሎስን አይታችኋል። የዚህ ዓለም አምላክ ተብሏል። እግዚአብሔር የዚህ ዓለም አምላክ ነው የሚል ጥቅስ አሳየን እስኪ መጽሐፍ ቅዱስ ላይ ያላ። ኧረ በሽ ነው ሀገር ነው አመጣለሁ። ልብ በሉ። አምላክ ነው የሚል ጥቅስ አይደለም፣ የዚህ ዓለም አምላክ ነው የሚል ጅን ወንድሞቻችሁ ናቸው ይላችኋል አይደለ? እግዚአብሔር ደግሞ ማነው? ሰይጣን ደግሞ አምላክህ ነው ብላችሁ ቀጥታ ይህን ጥቅስ አሳያቸው። ብዙ ጊዜ ክርስቲያኖች ለመሳለቅ ሰይጣን ወንድሞቻችሁ ናቸው ይላሉ። እኛ ሰይጣን ጠላታችን ነው በቁርአን ላይ ተገልጿል። ግን ብለው ግን ራሳቸው ይላሉ። ስለዚህ ሰይጣን ደግሞ ከወንድምነት በላይ አምላክህ ነው። አንተ ለዚህ ዓለም አምላክ ነው ዲያብሎስ። አሁን እግዚአብሔር የዚህ ዓለም አምላክ ነው የሚለውን ጥቅስ ያሳየን ነው። በስንት ሊሳቅ ይላል? በሁለቱ። ሶስተኛ ደግሞ ቆይ በኋላ ሳይቸው ስማ ዋምጣ እስኪ እሺ ቆይ ችግር የለውም። ኮካ ያዝለት፣ ለሱ ለሰይድ ያዝለት። ይገዛል፣ የምር ይገዛል። የለም እንደ እግዚአብሔር የዚህ ዓለም አምላክ ነው የሚል ነው። ግን ዲያብሎስ የዚህ ዓለም አምላክ ነው የሚጻፍ ይግዱ ሀገር ወላሂ ላዚ አላህ የዓለማቱ ጌታ ተብሏል ወይ? በደንብ በጣም በርካታ ቦታ ላይ ገና ስትጀምረው ቁርአንን ገለጥ ስታደርገው አላህ የዓለማት ጌታ መሆኑን ያሳያል። አልሐምዱሊላህ ረቢል ዓለሚን። ያሰላም ሱለይማን ነቢያቶች ሲያስተምሩ አላህ የዓለማት ጌታ ነው እያሉ ቃል በቃል አስተምረዋል። ወአስለምቱ መዐ ሱለይማን ሊላሂ ረቢል ዓለሚን። ያሰላም እግዚአብሔር የዚህ ዓለም አምላክ ነው የሚል ግን ወፍ ሊያመጣ አልቻለም። ነገር ግን ዲያብሎስ የዚህ ዓለም አመጣለሁ ስልኬ እምቢ ስላለ ነው እንጂ አምላክ ነው ግን ይላል። እሺ የመጀመሪያው መዝሙረ ዳዊት አይ
መዝሙረ ዳዊት ላይ 90 መሰለኝ። መዝሙረ ዳዊት ምዕራፍ 586 ቁጥር 9 ላይ እንደሱ አይልም። እርግጠኛ ነኝ ወላሂ ደስ የሚል የለም። 590 ምናምን ያልኩት ልብ በሉ። አሁን አምጣች 590 አረስከልብ ነው። ይሄ አንተ ሜም ነው፣ ያንተ ሜም ነው። የሁሱ መልእክት ወደ ቲክቶክ ክርስቲያኖች ምዕራፍ 52 ቁጥር 42። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግር ይቀን ነው ማስረጃ እንጂ አለማ። አቤቱ አንተ ለትውልድ ሁሉ መጠጊያ ሆነ፣ ተራሮች ሳይወለዱ ምድርም ዓለም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ። አለቀ። ተራሮች ሳይወለዱ እግዚአብሔር የዓለማቱ ጌታ ነው፣ አምላክ ነው የሚል እኮ እዚህ ጋር ከዘላለም እስከ ዘላለም ተራሮች ሳይወለዱ ምድርም ዓለም ሳይፈጠሩ ከዘላለም እስከ ዘላለም ድረስ አንተ ነህ አለ። እግዚአብሔር የዚህ ዓለም አምላክ ነው የሚል ጥቅስ ነው የጠየቀው። እግዚአብሔር የዚህ ዓለም አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ ዲያብሎስ ነው፣ ሰይጣን ነው። እግዚአብሔር በማያምኑት ነው አልኩህ እኮ። እሱ ምንድን ነው የምደጋግመው? አሁን ጥቅሱን አምጣ ተብሎ እየጠበቅኩህ ነው። እግዚአብሔር የዚህ ዓለም አምላክ ነው የሚል ጥቅስ መጽሐፍ ቅዱስ ላይ የለም። አያሳዝንም? ነገር ግን ዲያብሎስ የዚህ ዓለም አምላክ ነው ተብሏል። ስለዚህ መመለክ ያለበት ዲያብሎስ ነው። والله بقى ምንም ልታመጣ አልቻልክም። በጣም አዝናለሁ ወላሂ። እግዚአብሔር የዚህ ዓለም አምላክ ነው የሚል ቃል የለም። እኮ የሰራዊት ጌታ እግዚአብሔር ይላል። አይ እኔ ላሳይ ብዬ ነው እንጂ አንተ እኮ እያልኩ ያለሁት የዚህ ዓለም አምላክ ያልከውን እኮ የምድር ሁሉ ጌታ ማን እንደሆነ እያሳየ ነው። የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች ይላል። ምድር ሁሉ የጥያቄያችን ግን እዛ ጋር ያለው ጥቅስ ግን በማያምኑት ላይ ነው አይደለ? ጌትነቱ አምላክነቱ በማያምኑት ላይ አይደለም። ያሳወረው የማያምኑትን ነው ይላል እንጂ አምላክነቱ ዲያብሎስ እንደ መጽሐፍ ቅዱስ ለዚህ ዓለም ነው አምላክነቱ። ግን ያሳወረው ማንን ነው ተብሎ ቢጠየቅ የማያምኑትን አሳወረ ይላል። ትክክል ነው። አሁን ስለማሳወሩ ሳይሆን ጥያቄያችን ስለ አምላክነቱ ነው። የዚህ ዓለም አምላክ ብሎ ገለጸው ዲያብሎስ መጽሐፍ ቅዱስ። ስለዚህ ዲያብሎስን ለማምለክ ያለበት በማያምኑት ላይ
አለ እኮ በማያምኑት ላይ ነው ስለ ለምንድን ነው ያልተቀበሉ ሲጀመር? እሺ ቆይ የዚህ ዓለም አምላክ ነው ለማለት ሲጀመር ሰማይና ምድርን የፈጠረው ማን ነው? አንድ ጊዜ የዚህ ዓለም አምላክ የተባለው ማን ነው ብለን ስናይ መጽሐፍ ቅዱስ ላይ ዲያብሎስ እንደሆነ ይነግረናል። እግዚአብሔር የዚህ ዓለም አምላክ ነው። ሙስሊሞች አምላክ ማን ነው? አሁን ስለ ሙስሊሞች አይደለም ጥያቄያችን። መጽሐፍ ቅዱስ ላይ ለሙስሊሞች አምላክ ማን ነው? አላህ። እሺ ለክርስቲያኖች እንደ መጽሐፍ ቅዱስ የዚህ ዓለም አምላክ ዲያብሎስ አይደለም። ቆይ ለክርስቲያኖች አምላካቸው ማን ነው?